በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በኅዳር 17 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የከበረ አባት ቅዱስ ዮሐንስ አፈወርቅ የሥጋው ፍልሰት የሆነበት ዕለት፣ የቅድስት ወለተ ጴጥሮስ የዕረፍቷ መታሰቢያ በዓል፣ የአቡነ ሲኖዳ ዘደብረ ጽሞና የዕረፍታቸው መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ ዮሐንስ አፈወርቅ ኅዳር 17 በዚችም ዕለት የዓለም ሁሉ መምህር የሆነ የከበረ አባት ቅዱስ ዮሐንስ አፈወርቅ የሥጋው ፍልሰት ሆነ። የአባት ከእስክንድርያ ሀገር ሰዎች ወገን ነው። የአባቱም ስም አስፋኒዶስ የእናቱም ስም አትናስያ ነው። እኒህም እጅግ ባለጸጎች ነበሩ። ይህንንም ልጃቸውን በመልካም ማስተዳደግ አሳደጉት። ትምህርትና ጥበብንም ሁሉ አስተማሩት። እርሱ ወደ አቴና ሄዶ በመምህራን ቤት ተቀምጦ ትምህርትን ሁሉ ተምሮ በእውቀቱ ከብዙዎች በላይ ከፍ ከፍ ብሏልና ከዚህ በኋላ ገና በታናሽነቱ መነኮሰ። የዚህንም ኃላፊውንም ዓለም ጣዕም ንቆ ተወ። ከእርሱ ቀድሞ በዚሁ ገዳም ቅዱስ ባስልዮስ መንኩሶ ነበር። በአንድነትም ተስማምተው ብዙ ትሩፋትን ሰሩ። ወላጆቹም በሞቱ ጊዜ ከተወለት ገንዘብ ምንም አልወሰደም፣ ለድሆችና ለምስኪኖች ሰጠ እንጂ። ከዚያም በምንኩስና ሥራ በመጠመድ ፍጹም ገድልን እየተጋደለ ኖረ። በዚያም ገዳም ሶርያዊ ጻድቅ ሰው ስሙ ሲሲኮስ የሚባል መነኩስ ነበረ። እርሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበር። በአንዲት ሌሊትም ለጸሎት እየተጋ ሳለ ሐዋርያትን ጴጥሮስንና ዮሐንስን አያቸው። ወደ ዮሐንስ አፈወርቅም ገብተው ጴጥሮስ መክፈቻ ሰጠው፣ ወንጌላዊ ዮሐንስ ደግሞ ወንጌልን ሰጠው። እንዲህም አሉት፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው ደግሞ በሰማይ የተፈታ ይሆናልና በውስጥ መንፈስ ቅዱስ ያደረብህ አዲስ ዳንኤል ሆይ የክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወደ አንተ ተልከናልና እወቅ። እኔም የመንግሥተ ሰማያት መክፈቻ የተሰጠኝ ጴጥሮስ ነኝ አለው። ሁለተኛውም እኔም በመጀመሪያው ስብከቴ በከበረ ወንጌል ቃል አስቀድሞ ነበረ ያልኩኝ፣ ይህም ቃል በጠላት ላይ የእሳት ሰይፍ የሆነ ዮሐንስ ነኝ አለው። ለአንተም ከክብር ባለቤት ጌታ ኢየሱስ ክርስቶስ ዘንድ ወገኖችም ምዕመናንን በቀናች ሃይማኖት ታሳድጋቸው ዘንድ እውነተኛ አእምሮ ደግሞ ተሰጥቶሃል አለው። ጻድቅ ሲሲኮስም ይህንን ራእይ ባየ ጊዜ ቅዱስ ዮሐንስ ቸር ታማኝ እረኛ ሆኖ እንደሚሾም አወቀ። ከዚህ በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላይ ወርዶ ያደረበትና ብዙ ድርሳናትንና ተግሣጻትን ደርሶ ዲያቆን ሆኖ ሳለ የቤተ ክርስቲያን መጻሕፍት ብሉያትና ሐዲሳትን ተረጎመ። በአንዲት ሌሊትም ቅዱስ ዮሐንስ ሲጸልይ የእግዚአብሔር መልአክ በድንገት እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስም ሲያዩ ደንግጦ በምድር ላይ ወደቀ። መልአኩም አርአያውን ለውጦ እንደ ሰው ሆኖ ታየው። ወዳጄ አዲስ ዳንኤል ሆይ አትፍራ፣ ተነሳ አለው። የቅዱስ ዮሐንስም ልቡ ተጽናንቶ ጌታዬ አንተ ማነ? ግርማ አስፈርቶኛልና አለው። እግዚአብሔር መልአክም ትሰራው ዘንድ የሚገባህን ልነግርህ ወደ አንተ የተላኩ ነኝ አለው። አሁንም እግዚአብሔር አምላክ ያዘዝህን ለመስራት ልብህን አበርታ፣ ቃልህ ከጽንፍ እስከ ጽንፍ በአራት ማዕዘን ይደርሳልና እልፍ አእላፋትንም ትምህርትህን ተቀብለው ትእዛዛትህንም ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔር መንግሥትም ውስጥ የጸና የብርሃን አምድ ትሆናለህና አለው። እነሆ የአንጾኪያ ሊቀ ጳጳሳት ወደ ዲያቆናት በየማዕረጋቸው የሚያዝህን ማድረግ እግዚአብሔር ትእዛዝ ነውና ልትተላለፍ አይገባህም አለው። ከዚህም በኋላ ያ መልአክ ለአባ ፊላትያኖስ ተገልጦ ቅዱስ ዮሐንስን ቅስና እንዲሾመው አዘዘው። በማግስቱም ሊቀ ጳጳሳቱ መጣ፣ ከእርሱ ጋራም ካህናት አሉ። ይህም ቅዱስ ዮሐንስን ይዘው ቅስና ሾሙት። የቁስጥንጥንያ ሊቀ ጳጳሳትም ባረፈ ጊዜ ንጉሥ አርቃዴዎስ ልኮ አስመጥቶ ቅዱስ ዮሐንስም በቁስጥንጥንያ ላይ ሊቀ ጵጵስና ሾመው። አባቶቻችን ሐዋርያት እንደሚያደርጉት በሊቀ ጵጵስናው ሥራ ላይ ጸና።
ሕይወትነት ባላቸው ትምህርቶችና ተግሳጾች ሕዝቡን ሁልጊዜ የሚያስተምር ሆነ። ከኤጲስቆጶሳትም ሆነ ከመንግስት ወገን ሕግን የሚተላለፉትን ሁሉ ይገሥጻቸዋል። ማንንም አይፈራም፣ ፊት አይቶም አያዳለም። የንጉሥ አርቃዴዎስ ሚስት አውዶክስያም ገንዘብ ወዳጅ ስለነበረች የአንዲት ድሃ መበለት ቦታዋን በግፍ ወሰደች። ያቺ መበለትም ወደ ቅዱስ ዮሐንስ መጣ ንግሥት አውዶክስያ ቦታዋን እንደነጠቀቻት ነገረችው። እርሱም የድሃዋን ቦታዋን መለሽላት ብሎ ከብዙ ምክር ጋር እንድትመልስላት ንግሥት አውዶክስያን ለመናት። እርሷ ግን እምቢ በማለት አልታዘዘችለትም። ወደ ቤተ ክርስቲያን ገብታ ሥጋውን ደሙ እንዳትቀበል አውግዞ ለያት። ቁጣንና ብስጭትንም ተመልታ ስለ ክፉ ስራቸው ከሹመታቸውም እርሱ የሻራቸው ኤጲስቆጶሳት ሰበሰበች። እነርሱም ንግሥቲቱን ስለተቃወመ ስደት እንደሚገባው በእርሱ ላይ ተስማምተው ጻፉ። እርሷም አጥራካያ ወደሚባል ደሴት ሰደደችው። ከዚያም በደረሰ ጊዜ የዛች ደሴት ሰዎች በክፉ ስራ ጸንተው የሚኖሩ ከሃዲያን ሆነው አገኛቸው። ቅዱስ ዮሐንስም አስተማራቸው፣ ገሰጻቸው። በፊታቸው ስላደረጋቸው ድንቆች ተአምራቶች ወደ ቀናች ሃይማኖት አስገባቸው። የሮሜ ንጉሥ አኖሬዎስና ሊቀ ጳጳሳቱ ዮናክኒዶስ ስለ ቅዱስ ዮሐንስ ስደት በሰሙ ጊዜ እጅግ አዘኑ። በንጉሥ አርቃዴዎስ ላይም በመቆጣት እንዲህ የሚል ደብዳቤ ጽፈው ላኩ። ከዚህ ከክፉ ሥራ ተጠበቅ፣ ትእዛዛችንም ተቀብለ የከበረ ቅዱስ ዮሐንስን ከስደቱ ካልመለስከው በአንተና በእኛ መካከል ሰላም አይኖርም የሚል ደብዳቤ ጻፉ። መልእክታቸውንም ባነበበ ጊዜ እጅግ አዘነ። ሚስቱንም ልኮ ቅዱስ ዮሐንስን ከስደቱ መለሰው። በተመለሰ ጊዜም የቁስጥንጥንያ ሰዎች በመመለሱ ታላቅ ደስታን አደረጉ። ከጥቂት ቀኖች በኋላም ንግሥቲቱ ወደ ክፋቷ ተመልሳ ሁለተኛ ወደ አጥራካያ ደሴት ሰደደችውና በዚያው አረፈ። ንጉሥ አኖሬዎስና ሊቀ ጳጳሳቱ ዮናክኒዶስ በሰሙ ጊዜ መልእክትን ላኩ። ሊቀ ጳጳሳቱም የከበረ ዮሐንስን ከስደቱ እስከምትመልሰው ድረስ ሥጋውና ደሙ እንዳትቀበል አውዶክስያን አወገዟት። ከዚህም በኋላ የከበረ ዮሐንስን የመልሱት ዘንድ ንጉሥ ላከ፣ ግን ሞቶ አገኙት። ሥጋውንም ተሸክመው ወደ ቁስጥንጥንያ ከተማ ደረሱት። የከበረ ዮሐንስም በተሰደደበት ሀገር እንዳያረፈና ሥጋውንም ወደ ቁስጥንጥንያ ከተማ እንዳመጡ ወደ አባ ዮናክኒዶስ መልእክት ጽፈው አስረዱት። ሁለተኛም የሮሜ ሊቀ ጳጳሳት ወደ ቤተ ክርስቲያን ገብታ ሥጋውና ደሙ እንዳትቀበል ልኮ አውዶክስያን አወገዛት። እየለመነችውም 8 ወር ያህል ኖረች። በብዙ ልመናም ፈታት። ነገር ግን ጭንቅ በሆነ ደዌ እግዚአብሔር አሰቃያት። ያድናት ዘንድ ገንዘቧን ለባለመድኃኒቶች ጥበበኞች እስከሰጠች ድረስ ግን አልዳነችም። ወደ ቅዱስ ዮሐንስ መቃብርም ሄዳ በእርሱ ላይ ያደረገችውን በደል ይቅር ይላት ዘንድ እየሰገደችና እያለቀሰች ለመነችው። እርሱም ይቅር አላት፣ ከደዌያም ፈወሳት። ጌታችንም ከሥጋው ታላላቅ ድንቆች ተአምራትን ገለጠ። ስለ እርሱም እንዲህ ተባለ። በአንዲት ዕለትም ከንጉሥ አርቃዴዎስ ጋር ተቀምጦ ሳለ ንጉሥ እንዲህ አለው፣ አባቴ ሆይ ስለ አንድ ቃል እንድታስረዳኝ እለምንሃለሁ። ይህም ቃል ከብዙ ጊዜ ጀምሮ በልቤ ውስጥ ይመላለሳል። ወንጌላዊ ማቴዎስ ቅድስት ድንግል እመቤታችን ማርያምን የበኩር ልጇን እስከወለደች ድረስ ዮሴፍ አላወቃትም ይላል። ስለምን አለ? ወንዶች ሴቶች እንደሚያውቋቸው ዮሴፍ አወቃትን አለው። ከበረ ዮሐንስም ንጉሥ ሆይ እንዲህ አትበል፣ እንዲህ አንተ እንደምትለው አይደለም። የከበረች ድንግል እመቤታችን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በሆዷ ውስጥ በነበረ ጊዜ የእርሱ ኅብረ መልክ በሚለዋወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበረ። በንጹሕ ብርሌ ውስጥ ውሃ በጨመሩ ጊዜ ውሃ መስሎ እንደሚታይ፣ ወይን ጠጅም ቢጨምሩበት ያንኑ መስሎ እንደሚታይ፣ ወይም ከውስጡ በተጨመረው ቀይም ቢሆን ቀልቶ እንደሚታይ፣ ቅጠላያም ቢገባበት ቅጠላያ መስሎ እንደሚታይ ድንግል በሆዷ ውስጥ የልጇን መልክ በሚለዋወጥበት ጊዜ ከእርሱ ጋር መልኳ ይለዋወጥ ነበር አለው። እንደ ሮማን አበባ የምትቀላበትም ጊዜ አለ፣ እንደ ናርዶስም የምታብለጨልጭበት ጊዜ አለ፣ የለመለመ ቅጠል የምትመስልበትም ጊዜ አለ።
ከወለደች በኋላ ግን አልተለወጠችምና ዮሴፍ በአንድ ቀን በቀድሞ ህብረ መልኳ ተወስናለት መልኳን ተረዳ ማለት ነው አለው። በዚያም ጊዜ በንጉሥ አዳራሽ ውስጥ ከወርቅ የተሰራ የእመቤታችን አምላክን የወለደች የቅድስት ድንግል ማርያም ስዕል ነበረችና አፈ ወርቅ ዮሐንስ፣ ልሳነ ወርቅ ዮሐንስ፣ አፈ በረከት ዮሐንስ መልካም ተናገርክ የሚል ከእርሷ ወጣ። ንጉሥና ከእርሱ ጋር ያሉት በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። በዚያን ጊዜ ንጉሥ አዝዞ ወርቅ ሰሪ አስመጥቶ ለከበረ ዮሐንስ የወርቅ ልሳን አሰርቶ ለሚያዩ ሁሉ መታሰቢያ ምልክት ሊሆን አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ስዕል ዘንድ ሰቀለው። ቅዱስ ዮሐንስም ከዚያች ቀን ወዲህ ልሳነ ወርቅ ብሎ ጠራው። አፈ ወርቅም ተብሎ እስከ ዛሬ ተጠራ። አርቃዴዎስም ልጅ ታናሹ ዲዮዶስዮስ በነገሰ ጊዜ መልእክተኞችን ልኮ የቅዱስ ዮሐንስን ሥጋ ብዙ በመዘመርና በማመስገን በታላቅ ክብር ወደ ቁስጥንጥንያ አፍልሶ አስመጣው። ይህም ከእረፍት በኋላ በ35 ዓመት ነው። የዕንቁ ፈርጾች ባሉት የእብነ በረድ ሳጥን ውስጥ አድርገው ወደ ቤተ መቅደስ አስገቡት። ከሥጋውም ታላላቅ የሆነ ድንቆች ተአምራቶች ተገለጡ። በዚህ ዕለት ታስባና ተከብራ የምትውል ቅድስት እናታችን ቅድስት ወለተ ጴጥሮስ ኢትዮጵያዊት ናት። በዚችም ዕለት ቅድስት ወለተ ጴጥሮስ አረፈች። አባቷ ባህር አሰግድ፣ እናቷ ደግሞ ክርስቶስ አበያ ይባላሉ። ትውልዷ ከዳር ወይም ምስራቅ ኢትዮጵያ ወገን ነው። ወንድሞቿ ዮሐንስና ዘድንግል በንጉሥ ሱስንዮስ ጊዜ ታላላቅ ባለስልጣናት ነበሩ። እናት አባቷ በሕግ በሥርዓት ካሳደጓት በኋላ ስለ ክርስቶስ የሚባል የሱስንዮስ የጦር አበጋዝ ቢትወደድ አግብታ 3 ልጆች መውለዷን ገድሏ ይናገራል። ይህ ቢትወደድ ይኖርበት የነበረው ግንብ ፍራሽ እስካሁን ድረስ በጋይንት ስማዳ ይታያል። ወለተ ጴጥሮስ ከቢትወደድ ስዕለ ክርስቶስ ጋር በሰላም በመኖር ላይ እያለች ንጉሡ አፄ ሱስንዮስ የተዋህዶን ሃይማኖትን ቀይሮ ሮማውያን ሐሰተኛ መምህር በመታለል ካቶሊክነትን ተቀብሎ የኢትዮጵያን ሕዝብ ካቶሊክ እንዲሆኑ አወጀ። በዚያ አዋጅ የተነሳ በንጉሥ ደጋፊዎችና የቀደመ ሃይማኖታችንን አንለቅም ባሉት እውነተኛ የተዋህዶ ምዕመናን መካከል ታላቅ ጠብ ሆነ። የንጉሡ ሰራዊትም በተዋህዶ ምዕመን ላይ ዘመቱ። ቢትወደድ ስዕለ ክርስቶስ ከዘመቻ ሲመለስ የጳጳሱን የአቡነ ስምዖን ልብስ እንደ ግዳይ ሰለባ ለንጉሡ ይዞለት መጣ። ይህንን የሃይማኖት አመናቅ የአባቶቿን መደፈር የተመለከተችው ወለተ ጴጥሮስ እንደዚህ ካለው ከሃዲ ጋር በአንድ ቤት አብሮ መኖር አያስፈልግም ብላ ቆረጠች። ከዚህም በኋላ ከቤት የምትወጣበትን ዘዴ ያለ እረፍት ማሰላሰል ጀመረች። ከዚያም ወደ ገዳሙ ለመድረስ እንድረዷት ከጣና መነኩሳት ጋር መላላክ ጀመረች። የጣና ቂርቆስ ገዳም አበምኔት አባ ፈትለ ሥላሴም ወለተ ጴጥሮስን ይዘዋት እንዲመጡ 2 መነኩሳትን ላኩ። በዚያ ጊዜ ልጆቿ ሁሉ ሞተውባት ነበር። ወለተ ጴጥሮስ ከመነኩሳቱ ጋር መጥፋቷን ያወቀ ቢትወደድ ስዕለ ክርስቶስ ይዞ ያመጡለት ዘንድ አያሌ ሰራዊትን ከኋላዋ ሰደደ። ነገር ግን ወለተ ጴጥሮስና 2ቱ መነኩሳት በእግዚአብሔር ረዳትነት በድል ውስጥ ተሰውረውባቸው ሊያገኟቸው አልቻሉ። ይህም ተሰውረውበት የነበረው ቦታ እስከዛሬ ድረስ ሳጋ ወለተ ጴጥሮስ ይባላል። በኋላ ዘመንም በስሟ ቤተ ክርስቲያን ተሰርቶበታል። ከዚህ በኋላ ወደ ደብረ ዕንቁ ገዳም ገብታ ሥርዓተ ምንኩስናን ተምራ መነኮሰች። ታላቁ ገድሏ የጀመረው ከዚህ በኋላ ነው። ወለተ ጴጥሮስ ከምንኩስናዋ በኋላ በመላ ሀገሪቱ እየተዘዋወረች ሕዝቡን በተዋህዶ እምነት እንዲጸና በጸሎተ ቅዳሴም ጊዜ ሃይማኖትን የለወጠው የንጉሥ የሱስንዮስ ስም እንዳይጠራ ትመክር ጀመር። ብዙ ሰዎችም በምክሯ ተስበው በሃይማኖታቸው እየጸኑ ሰማዕትነትን መቀበል ያዙ። ይህንን የወለተ ጴጥሮስን ተጋድሎ የሰማው ንጉሥ ሱስንዮስ ተይዛ ለፍርድ ትቀርብ ዘንድ ብዙ ወታደሮችን በየአካባቢው አሰማራ። በመጨረሻም በሰራዊቱ ተይዛ በሱስንዮስ ፊት ቀረበች። መሳፍንቱ፣ መኳንንቱና ለእንጀራቸው ሲሉ ሃይማኖታቸውን የለወጡ ሊቃውንት በተሰበሰቡበት ትመረመር ጀመር። ከሳሽዋ ንጉሡን ካድሽ፣ እግዚአብሔርን ካድሽ፣ ትእዛዙን እምቢ አልሽ፣ ሃይማኖትን ዘለፍሽ፣ ሌሎች ሰዎችም ሃይማኖትን እንዳይቀበሉ ልባቸውን አሻከርሽ ሲል ከሰሳት።
ወለተ ጴጥሮስ ግን እንደ አምላኳ ኢየሱስ ክርስቶስ በከሳሾቿ ፊት ዝም አለች። ንጉሱም ርቃ እንዳትሄድ ነገር ግን ከቅርብ ዘመዶቿ ጋር እንድትኖር የቁም እስር ፈረደባት። ሃይማኖት ተንቃ ቤተክርስቲያን ተዋርዳ የመናፍቃን መጫወቻ ስትሆን ማየት የሃይማኖት ፍቅሯ ያላስቻላት ወለተ ጴጥሮስ በግዞት መልክ ከተቀመጠችበት ቦታ ጠፍታ ዘጌ ገዳም ገባች። አብረዋት ወለተ ጳውሎስና እህተ ክርስቶስ የተባሉ እናቶች ነበሩ። በዚያም በገዳሙ የነበሩ መነኮሳትና የአካባቢው ምዕመናን በተዋህዶ ሃይማኖታቸው እንዲጸኑ እየመከረች ጥቂት እንደቆየች የሚያሳጧትና የሚከሷት ስለበዙ ቦታውን ለቃ ወደ ዋልድባ ገዳም ገባች። ዋልድባ ገብታ ሱባኤዋን ከፈጸመች በኋላ በገዳሙ የነበሩትን አባቶችና እናቶች በእምነታቸው ጸንተው እንዲቆዩ ትመክራቸው ጀመር። አፄ ሱስንዮስም የወለተ ጴጥሮስን ተጋድሎ መነኮሳትንና ምዕመናንን በየሃይማኖታቸው እንዲጸኑ የካዱትንም ከክህደታቸው እንዲመለሱ ማድረጓን ሲረዳ ብዙ ወታደሮችን ይልክባት ነበር። በዋልድባ ያለችም የንጉሱ ሰራዊት ሊያስሯት ስላልቻሉ ወደ ጸለምት አመራች። በጸለምት የወለተ ጴጥሮስ ትምህርት እንደ ሰደድ እሳት ተስፋፋ። ምዕመናን እየወደዷትና እየተቀበሏት ራሳቸውን ለሰማዕትነት አዘጋጁ። ይህንንም የሰማ ሱስንዮስ ይህች ሴት ብተዋት እርሷ አልተወችኝም አለና የጸለምቱን ገዥ ባላምባራስ ፊላታዎስን ወለተ ጴጥሮስን ይዞ እንዳመጣለት አዘዘው። ወለተ ጴጥሮስ በጸለምቱ ገዥ ተይዛ ወደ ሱስንዮስ መጣች። አስቀድመው ሃይማኖቷን እንድትለውጥ ሊያግባቧት ሞከሩ። እሷ ግን ጸናች። 3 የካቶሊክ ቀሳውስት መጥተው ስለ ሃይማኖቷ ተከራከሯት። ወለተ ጴጥሮስ ግን የሚገባቸውን መልስ ሰጥታ አሳፈረቻቸው። በየቀኑ የካቶሊክ ቀሳውስት ሃይማኖቷን ትታ ካቶሊክ እንድትሆን በምክርም በትምህርትም ለማታለል ሞከሩ። ይሁን እንጂ ወለተ ጴጥሮስ በተዋህዶ ዓለት ላይ ተመስርታ ነበርና ፍንክች አላላቸው። በመጨረሻም አንድ የካቶሊክ ቄስ እርሷን እቀይራለሁ ማለት በድንጋይ ላይ ውሃ ማፍሰስ ነው ሲል ለንጉሱ አመለከተ። ሱስንዮስም ይህንን ሲሰማ ሊገላት ቆረጠ። አማካሪዎቹ ግን አሁን እርሷን ብትገድል ሕዝቡ ሁሉ በሞቷ ይተባበራል፣ ስለ ሃይማኖቱ እንደ እርሷ መስዋዕት ይሆናል፣ ደግሞ ሰው ሁሉ ካለቀ በማን ላይ ትነግሳለህ? ይልቅስ ታስራ ትቀመጥ ብለው መከሩት። ንጉሱም ገርበሎድ የተባለው በረሃ ሊልካት ወሰነ። መልክዓ ክርስቶስ የተባለው ዋነኛ የካቶሊኮች አቀንቃኝ ወደ ሱስንዮስ ፊት ቀርቦ ንጉሥ ሆይ በፊትህ ሞገስን ካገኘው ክረምቱ እስኪያልፍ ድረስ ከእኔ ጋር ትክረም፣ እኔ መክራታለሁ። የፈረንጆች መምህር አልፎኖስንም ሁል ጊዜ መጽሐፉን ያሰማታል አለ። ይህ ሁሉ ተደርጓ አሻፈሬ ካለች ያን ጊዜ ግዞት ትልካታለህ ሲል ለመነው። ንጉሱም ተስማማ። መልክዓ ክርስቶስ ወለተ ጴጥሮስን ካቶሊኮች ጳጳስ ወደሚኖርበት ጎንደር አዘዞ ወሰዳት። ሁለቱም ተከታዮቿ ወለተ ጴጥሮስና እህተ ክርስቶስ አብረው አሰነበቱ። ወለተ ጳውሎስ ዘጌ ቀርታለች። አልፎኖስ ሜንዲዝም ዘወትር እየሄደ የሌሎንን ክህደት ያስተምራት ነበር። ንጉሱም የወለተ ጴጥሮስን ካቶሊክነት መቀየር በየጊዜው ይጠብቅ ነበር። የሚያገኘው መልስ ግን ሁል ጊዜ አንድ ነው፣ በፍጹም የሚል። ክረምቱ አለፈ፣ ህዳርም ታጠነ። ወለተ ጴጥሮስም በትምህርትም በማባባልም ከተዋህዶ ሃይማኖቷ ንቅንቅ አለላለች። ስለዚህ ወደ ስደት ቦታዋ ገርበል በረሃ በሱስንዮስ ወታደሮች ተጋዘች። ወለተ ጴጥሮስም ብቻዋን ገርበል ወረደች። በእርጅና ላይ ያለችው እናቷ ይህንን ስትሰማ አንዲት አገልጋይ ላከችላት። ወራጧ ተከታዩዋ እህተ ክርስቶስም ወዲያው ወደ እርሷ መጣች። ገርበል በረሃ ለ3 ዓመት ስትኖር ብዙ ጊዜ ትታመም ነበር። ስለዚህ መከራውን ሁሉ ስለ ሃይማኖቷ ቻለችው። ከግዞት ከተፈታች በኋላ ደምቢያ ውስጥ ጫንቃ በተባለ ቦታ ተቀመጠች። በስደቱ ምክንያት ቆባቸውን አውልቀው የነበሩ ስደቱ መለስ ሲል በዙሪያዋ ተሰበሰቡ። በገዳማቸውም ጸንተው እንዲኖሩ ትመክራቸው ነበር። በኋላም ወደ ጣና ቂርቆስ ተጉዛለች። ከዚህም በኋላ ምጽሌ ወደ ተባለው ደሴት ሄዳ በዙሪያዋ አያሌ መነኮሳትን ሰብስባ ለሃይማኖታቸው እንዲጋደሉ መከረቻቸው። አንድ ነገር ግን መከራ ያልተለያት ወለተ ጴጥሮስ መዝራተ ክርስቶስ የተባለው ሰው ካቶሊክ ያልሆኑ ምዕመናንን አስገድዶ
የሚያስጠምቅበትን ደብዳቤ ይዞ ወደ አካባቢው መምጣቱን ስለሰማች መነኩሳቱን መክራና አስተምራ ወደ የበረሃው ከሰደደች በኋላ እርሷም እንደገና ስደት ጀመረች። ተመልሳ ወደ ምጽሌ የመጣችው አገር ሲረጋጋ በ49 ዓመቷ ነው። ከስደት ስትመለስ መኖሪያ ያደረገችው መንዝ የተባለውን ቦታ ነው። በዚህ ቦታ ላይ በጸሎትና በስግደት ተጠምዳ ኖረች። በምጽሊ ገዳም አብረዋት የነበሩ የደብረ ማርያም አበምኔት አባ ጸጋ ክርስቶስም መጽሐፈ ሐዊን ተረጉምላት ነበር። አፄ ሱስንዮስም ምላሱ ተጎልጉሎ ከእግዚአብሔር ቅጣቱን ሲቀበልና የተዋህዶ ሃይማኖት ስትመለስ አቡነ ማርቆስ ግብፃዊ ጵጵስና ተሹመው ወደ ኢትዮጵያ ሲመጡ ከመንገድ ላይ ጠብቃ ቡራኬ ተቀበለች። ስለ ሃይማኖቷ ብላ ከባሏ መለየትና መከራ መቀበሏ እስከ ግብፅ ድረስ መሰማቱን ጳጳሱ ነግረዋታል። ከዚያም በመንዝ ገዳም አቋቁማ በተጋድሎ ተቀመጠች። ያቋቋማችውም ገዳም የወንዶችም የሴቶችም ነበረ። የተዋህዶ ሃይማኖት በአዋጅ ከተመለሰችና አፄ ፋሲል ከነገሰ በኋላ ንጉሱን ለማግኘትና ወንድሞቿን ከዘመዶቿን ለማየት ወደ ጎንደር መጣች። ንጉሱም በታላቅ ክብር ተቀበላት። በየቀኑ ሳያት አይውልም ነበር። ወደ እርሷ ሲገባም አደግድጎ ነበር። ይህም ስለ ሃይማኖቷ ጽናትና ስለ ቅድስናዋ ክብር ነው። ወለተ ጴጥሮስ በተጋድሎና በምንኩስና በ50 ዓመቷ በቆረቆረችው ገዳም አረፈች። መታሰቢያዋም ህዳር 12 ቀን ይከበራል። የተከታዩዋ ወለተ ክርስቶስን በዓል ደግሞ ህዳር 7 ቀን ይውላል። በሃይማኖት ጸንቶ መጋደል ወንድ ሴት አይልም። ቤተክርስቲያናችን እንደነ ወለተ ጴጥሮስ ያሉ አያለ ልጆች አሏት። የዛሬዎቹ እህቶችና እናቶችም በምግባር ታንጾ በሃይማኖት ጸንቶ በእምነት መጋደልን ከነዚህ እናቶች ሊቀስሙ ሊማሩ ይገባል። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን አቡነ ሲኖዳ ዘደብረ ጽሙና ነው። በዚህም ቀን አቡነ ሲኖዳ ዘደብረ ጽሙና የረፍታቸው መታሰቢያ በዓል ነው። ሲኖዳ ማለት ታማኝ ማለት ነው። ትውልድ ሀገራቸው ጎጃም ሲሆኑ የሸዋ ባላባት ልጅ ናቸው። በጎጃም ደብረ ድማህ አጠገብ ደብረ ጽሞና በተባለ ቦታ ይኖሩ የነበሩ ሰዎች ያመልኩት የነበረውን ትልቅ ዘንዶ አቡነ ሲኖዳ በመስቀል ባርከው ከሁለት ሰንጥቀውታል። ሰዎቹንም አስተምረው አሳምነው አጥምቀው የእመቤታችንን ቤተክርስቲያን ሰርተውላቸዋል። ጻድቁ የሊቀ ሰማዕታት ቅዱስ ጊዮርጊስ አይነት ገድል አላቸው። ለዘንዶ ምግብ እንድትሆን ግብር ሆና የተሰጠችውን ሴት ልጅ በጫካ አግኝተው ዘንዶውን በመስቀላቸው አማትበው ገድለው ልጅቱን አድነዋታል። በዘመናቸው ነግሶ የነበረው ሕዝበናኝ የተባለው ንጉሥ በሰዎች ወሬ ንግስናዬ ለሌላ ይሰጣል ትላለሳ በማለት ጻድቁን እጅና እግራቸውን አስሮ ካሰቃያቸው በኋላ እጃቸውን አስቆረጣቸው። ነገር ግን ለአቡነ ሲኖዳ እመብርሃን የብርሃን እጅ ተከለቸላቸው። በጌቴሴማኒ ያለችውን ሉቃስ የሳላትን ስርጉት የተባለችውን የእመቤታችን ቅድስት ድንግል ማርያም ስዕል በየጊዜው የተገለጠች ታነጋግራቸው ነበር። ንጉሱ በስደትና በግዞት ብዙ አሰቃያቸው። ንጉሱ በስደትና በግዞት እያሰቃያቸው ሳለ መልአክ መጥቶ ዕለተ ዕረፍታቸውን ነግሯቸው እሳቸውም ደቀ መዛሙርቶቻቸውን ጠርተው ተሰናባበቷቸው በኋላ ንጉሱ በህዳር 17 ቀን አንገታቸውን አሰየፋቸው። ከአንገታቸውም ውሃ፣ ደምና ወተት ፈሷል። ጻድቁ በሐይቅ ደሴት የተቀበሩ ቢሆንም ቀድሞ በሚያገለግሉበት በድፍን ምስራቅ ጎጃም ድርቅና ረሃብ ስለሆነ በደብረ ጽሞና ገዳም ይኖሩ የነበሩት አባ መቃርስ አጽማቸውን አፍልሰው በማምጣት በደብረ ድማህ አጠገብ በስማቸው በተሰራው በደብረ ጽሞና ቤተክርስቲያን በክብር ሲያሳርፉት ወዳው ዝናብ ጥሎ ድርቅም ጠፍቷል። አጽማቸውን ተሸክማ ያመጣችውንም በቅሎም ወልዳለች። ኢትዮጵያዊ ጻድቅ አቡነ ሲኖዳ ለማይወልዱ መካኖች እጅግ ልዩ ቃል ኪዳን ነው የተሰጣቸው። መቃብራቸውንም እየዞሩ እምነታቸውን እየቀቡ ገድላቸውን እየታሹ የማይወልዱ መካኖች የሉም። ከሩቁም ሆነው በስማቸው ተስለው እምነታቸውን ተቀብለው የሚወልዱ በጣም ብዙዎች ናቸው። የጻድቁ ሌላኛው በስማቸው የተሰየመውና እጅግ ተአምራኛው ታቦታቸው ዛሬም አቡነ ሲኖዳ ቤተክርስቲያን ውስጥ ከአዲስ አበባ 180 ኪሎ ሜትር ርቆ ከጣርማ በር አልፎ ሞላሌ ከተማ ውስጥ ይገኛል።
በሰሜን ሸዋ በሚገኘው በዚሁ ቤተክርስቲያናቸው ውስጥ በዘመናችንም በጣም በርካታ ተአምራት ይደረጋሉ። ለጻድቁ የተሰጠችውን የስዕለት በግ ይህ ቤተክርስቲያን ውስጥ ገብቶ ሊበላት ሲል ቀንዱን ነክሶ ደርቆ ሞቶ ሲገኝ በጉ ግን ምንም አልሆነም። አቃቤቷም እንዲሁ ከትልቅ ተራራ ስር በትልቅ ቅል ውሃ ቀርተው ሲመለሱ ገመዱ ተበጥሶ ቅሉ ከነውሃው ከትልቁ ገደል ገብቶ ድንጋይ ላይ ቢያርፍም ቅሉ ምንም ሳይሆን ድንጋዩ ነው የተሰበረው። የአካባቢው ነዋሪም በጉ ጅብ ገደለ፣ ቅሉ ድንጋይ ሰበረ እያሉ ጻድቁን ያወድሷቸዋል። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን።